ዩዲትና እንግዲህ ወንድዬ ተፋጠጡ ማለት ነው። ምክንያቱም ያደረገችው ነገር በጣም ከባድና አስነዋሪ ነገር ነው። ወንድዬ እንዴት እስከ ዛሬ ትዋሽኛለሽ? እንደዚህ ትዋሻለሽ ብዬ አስቤም አላውቅም። አንቺ ለካ የለየለሽ ውሸታም ነበርሽ። እንዴት እንደዚህ ታደርጊያለሽ? ልጁም ደግሞ አጋቹ ሁሉንም ነገር ለወንድዬ አጋለጠ፣ ተናገረ። ወንድዬ ማመን አቃተው። እንዴት ማለት ለምን አላውቅም፣ ግን ይሄ ነው ያለው ነገር ብሎ ሁሉንም ነገር ነገረው። የእሷ ናት እንደዚህ ያደረገችው። ስለዚህ ሚስት የእናትን ስታሰቃያትና መከራን ስታበላት ነው እየኖረችው። አንተ ግን እናት ስትነግረህ ምንም ነገር እንኳ አልተሰማህም። ምንም እናት ብዙ ፈተና ደርሶባታል በአንተ ምክንያት። አንተ ግን ሁሉን ነገር በዝምታ እንዳላየ እያለፍክ ነበረ። እናት ደግሞ አንተን ስለሚወዱህና ለአንተ ስለሚያስቡ ምንም ነገር አይነግሩህም። እናም ያቺ ሰራተኛ ግን ያየችውን ነገር መቋቋም ስላቃታት ብቻ እያንዳንዱን ነገር በቪዲዮ ቀረጸችው። ከዛ በኋላ ያንን ቪዲዮ አለም ይላት ሁሉም ሰው ከሷ አይቶ መማር አለበት ብላ ያንን ቪዲዮ ቀርጻ ልትለቅ ስትል ያው ይንትን የለውም ነበረ። ካርድ ልትገዛ ስትሄድ እኛ ደግሞ አግቷት ተባለን፣ አገትናት። ይሄ ሁሉ ጉዷን እናትክ ሸፈነውላት ኖረዋል ሲሰቃዩ። ግን አንተ ፊት ጥሩ ሚስት ጥሩ ምራት ሆና ለመታየት ትሞክራለች። እሷ አስመሳይ ሴት ናት። እናም እውነታው ይሄ ነው። አለምን ደግሞ እኛንን ያገትናት። ምክንያቱም አግቷት ብላ የላከችኝ የዚች እናት ናት፣ የዮዲት እናት። እናትና ልጅ አንድ አይነቶች ናቸው። እናም ዮዲትን እቺ ትሁትን ከታሰረችበት ፈትቼ እሷን አስሬያት ነበረ። ከዛ በኋላ ድርድር አመጣውላቸው። እናትሽን አስረሽ የምትለቂ ከሆነ ወደ ቤት መሄድ ትችያለሽ። አይ እናቴን ማሰር አልፈልግም የምትይ ከሆነ እዚሁ መቆየት ትችያለሽ ስላት እናቷን ጥፍር አድርጋ አስራ እሷ ወደ ቤት ተመልሳ መጣች። ወደ ቤት ስትመጣ ምን ብለሃለች? እርግጠኛ ነኝ ዋሽታሃለች። ቤት ስትመጣ የት ነበርሽ ስላት ብዙ ነገር እናቴ ቤት ነኝ ብዙ ነገር ብላ ቀፋጠረችልኝ አለ። ከዛ መጨረሻ ላይስ ከዛስ ምን አለች ሲለው በቃ አፋጥጬ ስጠይቃት መቅዶኒያ ነበረ፣ መቅዶኒያ ነው ያደርኩት ብላለችኝ። ውሸቷን ከዚህ ጋር መረዳት አለብን። እባክህን እንደዛ አታድርግ፣ እባክህን ጸጋዬ፣ እባክህን እንደዛ አታድርግ። ገንዘብ ከሆነ ገንዘብ ሰጣለሁ፣ ዞር በይ አጭበርባሪ ከነናትሽ። ገንዘብ ካለች ታዲያ እስከዛሬ ገንዘብ ስጡኝ ችላችሁ ለምን እምቢ አላችሁ? አሁን ጉድሽን ስላወጣሁት ነው። የምን መቅዶኒያ? እዛ ብትሄድማ ጥሩ ነበረ፣ ግን እዛ አልሄደችም እሷ። እና የት ነው ሄደችው? የሄደችውማ እኛ ጋ ነች። አለም እንዴት እንደተሰቃየች እንድታይ ስለፈለግኩኝ ብቻ አስሬ ያሳደርኳት። ምን? አዎ አለም እንዴት እንደተሰቃየች እንድታይ ፈልጌ። ምክንያቱም እናትና ልጅ እዛ እየመጡ አለምን እያሰቃዩት ነበረ። እንዴት እንደሚዝቱባትና እንዴት እንደሚያስፈራሯት። ውሃ ጠማኝ እንኳን ስትላቸው ውሃውን እያሳዩት መሬት ላይ እየደፉት ነበር። እናም ይሄን ስቃይ ደግሞ እስቲ እነሱም ይውት ብዬ እዛ መጣዋቸው አለ። ለምን ለቀካት? መታሰር ነበረባት እንጂ ለምን ለቀካት አለ ወንድዬ። የለቀኳትማ እናቷን ታከታ ስለገባች እንጂ መቼ ለቃተ ነበረ። እናቷን ስላሰረች ያው ወደ ቤት መጣች። እናም ደግሞ መቅዶኒያ ነው ያደርኩት ብላ ሸወደች። ምን ጉድ ነች እቺ? ምን አይነት ሴት ነች? እያለ እንግዲህ በጣም ተገረመ። ከዛ በኋላ ወንድዬ አንቺ ዘላለምሽን እኔ ሸውደሽ የምትኖር ይመስልሻል? ይሄ ሁሉስ ግፍ እናቴ ላይ ያደረሽው ስለምንድን ነው? ቆይ ለምን? እናቴ ምን በድላሻለች? በገዛ ቤቷ የምታሰቃያት ቤቱ እኮ የእሷ ነው ታውቂያለሽ። እንዴት እናቴ በገዛ ቤቷ ትሰቃያለች ሲል ታዲያ የምታሰቃያት እኮ እናትህን ገድላ ይሄንን ቤት የራሷ ለማድረግ ነበረ። እናትህ ከሞተች በኋላ ቀስ በቀስ ደግሞ አንተን ለመግደል። ይሄ ሁሉም ቪዲዮ የሁለቱ የእናትና ልጅ የተወያዩበት ድምፅ አለ እዚህ ውስጥ። እኔን ካላመንክኝ ቪዲዮን ማየት አለብህ ብሎ እንግዲህ ጸጋዬ
ቆርጦ ተነሳ ማለት ነው። ከዛ ልጁ በጣም ተገረመ። እንዴት ማለቴ እንዴት ለምን እንደዚህ ታደርጋለች? ቆይ ለምን እያለ እንግዲህ በጣም በጣም ተናደደ ማለት ነው። ወንድዬ እስከ ዛሬ የሚያመንኩሽ ለካ ስታጭበረብረኝና እላይ ላይ ስትጫወች ነበር እንዴ? ቆይ ለምን ምንድን ነው ችግርሽ? ይሄ ሁሉስ ማስመሰል ለምን አስመሰል አልፈ ዮዲት ቆይ ምን ፈልገሽ ነው? የፈለገችውን እየነገርኩ አይደል እንዴ? ምን ፈልገህ ነው አትበል እንዴ? ምንድን ነው እሱ? እዛ በኋላ እንግዲህ ከዛሬ ጀምሮ አይንሽን እዚህ ቤት ውስጥ ማየት አልፈልግም ዮዲት። ዮዲት የምትባል ሰው ከህይወቴ ውስጥ ወጥታለች፣ ዮዲት ሞታለች እያለ እንግዲህ ራሱን መስራት በሳምን ጀምረን። የኔ ጌታ ተው፣ ይቅርታ አድርግልኝ፣ አጥፍቼ ሊሆን ይችላል፣ በቃ ወድጄ አይደለም። ታውቃለህ፣ ሰይጣን ነው እንደዚህ የሚያደርገው፣ ሰይጣን ነው የተጫወተብኝ እያለች እንግዲህ ያዙ ይልቀቁኝ ብትልም አሁን ያንቺን ድምፅ መስማት አልፈልግም፣ ይሄን ቤት ለቀሽልኝ ውጪ ያላት። ከዛ በኋላ እባክህን ውዴ እንደዛ አታድርግ እንጂ እኔ ያላንተ ማናለኝ እያለች አሁንም ማስመሰሏን ቀጠለች። ሴትዮ ውጪ ከቤቴ አልኩሽ እኮ ጭራሽ ያላንተ ማናለኝ ትያለሽ እንዴ? አንቺ ግን ምን አይነት አስመሳይ ነሽ? እኔ ከአንቺ ጋር ነው ይሄ ሁሉ ዘመናት የኖርኩት? እንዴት? ወይኔ ወንድዬ፣ እናቴን አንድም ቀን ሳልሰማት አንቺን ብቻ እየሰማሁሽ ጉዶንኩኝ አይደለ? እማዬ እባክሽ ይቅርታ አድርጊልኝ እናቴ። ከዛም እንግዲህ ወንድዬ መቼም ጨርቁን ጥሎ ማበድ ብቻ ነው የቀረው። እንዴት እንደዚህ ታደርጊያለሽ? ቆይ ምን አስበሽ ነው እንደዚህ ያደረግሽው? በጣም ነውር ስራ ነው የሰራሽው። እውነቴን ነው የምልሽ። እንዴት እናቴ ላይ እስከ ዛሬ ድራማ ስትጫወች ነበር እንዴ የኖርሽው አንቺ? ቆይ ለምን እያለ እንግዲህ በጣም ተበሳጭተው ሲናገራት ነበረ። እሷም ደግሞ በልበ ሙሉነት ከኔ ይልቅ ባዳዎቹን አመንካቸው አይደለ እያለች እንግዲህ ማስመሰሏን ቀጠለች ማለት ነው። ከዛ በኋላ አሁን ምንም የምትይኝ እንኳ አልሰማሽም፣ አፍሽን ዝጊ። እናቴ ላይ ይሄ ሁሉ በደል እኔ ምን ሆኜ ነበረ እናቴ ላይ ይሄ ሁሉ በደል ስታደርሺ? ቆይ እንዴት እያለ እንግዲህ በጣም ተናዶ እውነት ለመናገር ከዛ በኋላ ተረጋጋ ቢሉትም መረጋጋት አቃተው። እንዴት አለም ይሄ ሁሉ ጉዳይ ስታውቅ እኔ አለማወቄ እናቴ ላይ ይሄ ሁሉ ድራማ ሲሰራ እኔ እሷ እያስመሰለች እናትን ተዋቸው እናተ ምስኪን ናቸው እያለች ክስት አስተባብላይ ነበረ። ወይኔ ወንድዬ እያለ እንግዲህ ስቅስቅ ብሎ አለቀሰ ማለት ነው። ከዛ በኋላም ተረጋጋ አንተ እሷም የእጇን ታገኛለች አሉት። ከዛ በኋላ እንግዲህ ወንድዬ መረጋጋት የሚባል ነገር አቃተው። ይሄ ሁሉ ቁማር እኔ ላይ እንዴት ዮዲት እንዴት እንደዚህ ታደርጊያለሽ? እማዬ ላይ እናቴ ላይ ይሄ ሁሉ ወንጀል ስትፈጽሚ አለማየቴ በጣም ነው ያሳዘነኝ፣ በጣም ነው ያሳፈረኝ እያለ እንግዲህ በጣም ተናዶ ተናገረ ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ዮዲት በስተመጨረሻ ውርደቷ ወጣላት ማለት ነው። ተዋረደች፣ አይገልጸውም። ምክንያቱም እሷ እኔ ብቻ ነኝ የማሸንፈው ብላ እንግዲህ ስትል ጸጋዬ መጥቶ ሁሉንም ነገር ተናገረ ማለት ነው። ጸጋዬ ተናገረ ያደረገችውን በሙሉ። ምክንያቱም እያደረገች የነበረው ነገር በጣም አጸያፊና አስነዋሪ ነገር ነበረ። እናቱ ላይ ቁማር ስትቆምርበት ነው የኖረችው እንግዲህ ይሄ ሁሉ አመት። ከዛ በኋላ እንግዲህ ሁሉም ነገር ተጋለጠ ማለት ነው። እናቴ እንደዚህ ታደርጋለህ፣ እናቴ እንደዚህ ታደርግብኛለች ብዬ አንድም ቀን አስቤ አላውቅም። አንቺ ለካ እላይ ላይ ቁማር እየተጫወትሽብኝና እያስመሰልሽ ነበር። አንቺ እንዴት እንደዚህ ታደርጊያለሽ እማዬ ላይ ሲል እንግዲህ ያዙ ይልቀቁኝ አለ ማለት ነው። ከዛ በኋላ ተረጋጋ፣ አንተ እንደዛ አትሆን፣ አንተ መረጋጋት አለብህ አሉት። እንዴት ነው የምረጋጋው እማዬን ስታሰቃይብኝ አንድም ዞር ብዬ ባለማየቴ? አሁንማ እኮ ሁሉም ነገር አበቃ በቃ። ስለዚህ አንተ ግዴታ መረጋጋት አለብህ ተባለ። ከዛ በኋላ እንግዲህ ወንድዬ መረጋጋት ተቃተው። እኔ ይሄ ሁሉ ነገር ችዬ ነበር የኖርኩት። ሚስት አስመሳይ ነች ስልህ አንተ ግን እኔን ሰደብከኝ።
እውነታው ግን ይሄ ነው፣ ቢመርህም ዋጠው አለችው። እንግዲህ አለምዬ ራሷን መቋቋም